ኧረ በደንብ አልሰማችሁም። ሲጀመር እናንተ ሌላ ለምን ስነ ስርዓት ስለሆንሽ ነው ማለት ስነ ስርዓት ይኑርሽ። እስር ቤት ይገባሃል፣ መግባት አለብህ። እንዴት ይገባኛል? እኔ እኮ ለማሳረክ ነው አይደል? እንደ ሐሳቤ አይደለም። ችግራችሁ ምንድነው? በቃ እንዴ መታሰር አለባቸው። አሁንም ቢሆን በቃ እኔ ትምጭብኝ እንጂ አንተም ትታሰራለህ፣ እሷም ትታሰራለች። እዩ የት አለች? እኔ እዩን አንደኛ አንቺና እዩ ነው ማሳሰር። ከዛሬ ጀምሮ ስሟን ስታነሽ በቃ ስነ ስርዓት ይኖርሽ። አይደለም ስነ ስርዓት ስለሆንሽ ነው ማለት በቃ ስነ ስርዓት ይኖር አለባት። ሲጀመር አይመለከታትም። አይ እንዴት እውነቱ አያሳርፋትማ። ሰላም 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 እየተከበራችሁ የኔ ውድ ቤተሰብ እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ያው እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ የመጣሁበት ቪዲዮ ያው በቃ እናንተም ባላችሁ መሰረት እኔም በቃ አሁን ወደ መጨረሻው ለማስኬድ ነገሩ በቃ እንደዚህ መንዛዛት እንደሌለበት ገብቶኝ በቃ ሃይሚና ብሩክ የሚላኳቸው ሰዎች ዛሬም አሉ ግዴታ የእዩትም እዩም እስር ቤት መግባት ስላለባቸው በቃ በዚህ መተናል ዛሬ። እናንተም ትንሽ ቅር እንዳላችሁ አውቃለሁ። ማለት ነገሩን ትንሽ ስላስቆየሁባችሁ ትንሽ እኔም በሆነ ነገር ቪዲዮ እየሰራሁኝ አልነበረም። እሱን እያስተካከልኩኝ ነበር። ግን ደግሞ ግዴታ ዛሬ ማሳሰር ስላለብን እዩም እህቷን መግባት ስላለባቸው ዶክተሩም ዛሬ ሰሞኑ የጠፋሁበት ምክንያት ያው ባልነግራችሁ የምታዩት ይሆናል። ሰሞኑ በጣም ችግር ውስጥ ገብተን ነበር። እሱን እየፈለግናቸው ያው እዩም እየተደበቀች ነው። ትንሽ እንትን ሰምታለች። በቀደምም በሰራነው ቪዲዮ አይተዋለች። ግዴታ እንደተፈለገች መሆኑን አውቃ ተደብቃለች። አሁን እዚህም አይደለችም። ግን እህቷና ዶክተሩ አግኝቼም አውርቼዋለሁ ችግር እንዳይፈጥሩ ከዚህ በኋላ እርቅ እንዲፈጥሩ ብዙ ነገር ነግሬው ነበር። እሱ ያው ከሷም ነርሷም አልተስማማችም። ምን እንደፈለገች አላቅም። የዩና የብሩኬና የሃይሚን ህይወት ለመበጥበጥ ሆም ብለው የተነሱ ሰዎች ናቸው። ስለዚህ እንደዚህ አይነት ሰው ደግሞ የራሱን የእጁን ማግኘት አለበት ብዬ አስባለሁ። እኔ ቀጥሬያቸዋለሁ። ዛሬ እዩም ካልተደበቀች ግዴታ መታሰር ስላለባቸው ነው። በቃ ዛሬ ወስነን የመጣ ነው እነሱን ለማሳሰር ነው። በቃ ትንሽ ተምረው እንዲወጡ መታሰር ስላለባቸው ነው የመጣ ነው። እንግዲህ እናንተ የምትሏቸው ነገር ካለ ቤተሰብ ሰላም በሏቸው። ሰላም ቤተሰብ እንዴት ናችሁ? እኛ ደህና ነን። ያው ባለፈው እንዳወራ ነው እና እዩን ለህግ እናቀርባለን ብለን ባወራነው መሰረት እንግዲህ ዛሬ ለህግ እናቀርባቸዋለን። እንግዲህ ይመጣሉ ተብለናል። እነሱ እንጠብቃለን። ያው ግዴታ መምጣት ስላለባቸው ነው። እዩም መታሰር አለባት። ያው እንደዚህ ሆና ምናልባት ክፉ ደረጃ ላይ ናት ያለችው። ግን ደግሞ የሰው ህይወት ከመበጥበጥ የተነሳ ምንም ክፉ ነገር የለም። ገብቷቸዋል። እንደዚህ ሆና እሷ የሰው ህይወት እየበጠበጠች የሰው ህይወት እያመሰች ነው ያለችው። እግዚአብሔር ብቻ ምህረቱን ያወርድላት ነው የምለው። ግን እንግዲህ ቀምሳው ትውጣ። ተደብቃለች። ግን እህቷንም ማሰር አለብን አይደለ? ግዴታ እህቷንም መታሰር አለባት። ዶክተሩንም መታሰር አለበት። ይማራሉ ብዬ አስባለሁ። ከዛ በኋላ የሰው ህይወት መበጥበጥ እንዴት እንደሆነ ቀምሰው ሲወጡ ይማራሉ ብዬ አስባለሁ። አሁን እንግዲህ ቀጥረናቸዋል። እኛ ለመውሰድ ነው የመጣ ነው ቤተሰብ። አሁን ምንም ወደዚህ ወደዛ ማለትም ጭቅጭቅም አያስፈልግም። በቃ ወደ መጨረሻው እንትን ደርሰናል። እነሱም ማሳሰር ነው ያለብን ግዴታ። ብዙ ነገር አድርሳብናለች። ብሩኬና ሃይሚ አሁንም አንድ ላይ ሆኖ ግን ብዙ ነገር እያደረገች ነው ያለችው እህቷም ማለት ነው። ብሩኬና ሃይሚ አንድ ላይ እንዳይሆኑ እያደረጉ ነው። ሁለቱም እህቷም እሷም ብዙ ነገር እያደረጉ ነው። አሁንም እነሱ እንዳይስማሙ ግን ብሩኬና ሃይሚ መቼም አይለያዩም። አሁንም ጥሩ ሁኔታ ላይ ነው ያሉት። በዚሁ እንዲቀጥሉ ነው እኛ የምንፈልገው። በቃ ጥረናል፣ ብዙ ነገር አሳልፈናል። በቃ ለነሱ ብለን ብዙ ነገር አሳልፈናል። እሱም ሲልካችሁ ደግሞ በመጀመሪያ ደረጃ አሁን ለፍጻሜው ነው የላካችሁ እንድታሰሩ እዩም እንድትታሰር። ምናልባት ጭካኔ ነው ልትሉ ትችላላችሁ ቤተሰብ። ይሄ ከሷ የበለጠ ጭካኔ አይደለም። እኛ መክረናታል፣ መልሰናታል፣ ብዙ ነገር በቃ እርጉዝ ሆና እሷ ብዙ ነገር እሷን እንድትመለስ አድርገን ነበር። ደግሞ ሊሆን አልቻለም። በቃ ቤተሰብ አሁን መታሰር እንዳለባት ነው ያሰብኩኝ። እህቷንም ዶክተሩንም ይታሰሩልን። በቃ አሁን ይሄ እንድታሰሩ ነው የምፈልገው። ይዟችሁልኝ እንድትሄዱ ነው። እስከመጡም በኋላ ምንም መጨቃጨቅ አልፈልግም። ችግር የለም። ለህግ እናቀርባቸዋለን። ባጠፉት ጥፋት ይቀጣሉ። ችግር የለም። አንቺ አታስቢ እና ይምጡና ሁለታቸውም እዩም ሆነ እንትናም ሆነ የእዩ እህትም ሆነ ዶክተሩ ለህግ እናቀርባቸዋለን። ችግር
በይቅርታ የሚያምኑ ነገር ከሆነ ይቅርታ ትባባላላችሁ፣ ካልሆነም ደግሞ ለህግ እናቀርባቸዋለን። በቃ በይቅርታ ካመኑልን ሰየው ነው። የእነሱም ህይወት አለመበጥበጥ ቃል ገብተው እዚህ ጋር እኛም ይቅርታ ጠይቀውን ብሩኬንም ሃይሚንም ይቅርታ የሚጠይቁ አይነት ነገር ከሆነ የሚያምኑ ነገር ከሆነ ይቅርታ ጠይቀውን፣ ግን ደግሞ በይቅርታ ብቻ አይደለም እናልፋቸው። ይቅርታም ጠይቀውን ብሩኬም ሃይሚም ይቅርታ ጠይቀው ግን ማስጠንቀቂያ እንዲሰጣቸው በቃ ፈርመው ከዚህ በኋላ እነሱ ህይወት ላይ እንዳይገቡ ኢቭን እኔም ላይ እንዳይመጡብን ከዚህ በኋላ ፈርመው እንዲወጡ ነው የምፈልገው። ግዴታ እስር ቤት መሄድ አለባቸው፣ ፖሊስ ጣቢያ መሄድ አለባቸው እንዲፈርሙ ማለት ነው። ችግር የለውም እኛ እንወስዳቸዋለን። ግን አሁን ያሉበት ቦታ ወይ አድርሱን ወይም ደግሞ ጠቁሙን፣ ሄደን እናናግራቸው ወይም እንወስዳቸዋለን። ወደ ፖሊስ ጣቢያ ይገባሉ። እየመጡ ነው። እኔ ደውዬላቸዋለሁ። እነሱ ጋር መሄድ አይጠበቅብንም። ደውዬላቸዋለሁ፣ እየመጡ ነው። እንግዲህ የሚሉን ነገር ቤተሰብ አብረን እና ማንም በብሩኬና በሃይሚ የመጣብን ማንንም አንተው ማንም ቢሆን ማለት ነው ችግር ከፈጠሩ ይታሰራሉ። ማንም ቢሆን ለህግ ይቀርባል። እንዴ እነሱ ማን ስለሆኑ እንደዚህ አይነት እንትን የሚሉት ችግር ፈጣሪ የሆኑት? እዚህም ሆነ አዲስ አበባ ማንም ሰው በእነሱ የመጣ ሰው ለህግ እናቀርባለን። የትኛውም ሰው ይሁን ማለት ነው። አሁን ቶሎ ይምጡ፣ ሁለታቸውም ይዘናቸው እንሄዳለን፣ ለህግ ይቀርባል። በቃ መቅረብ አለባቸው ግዴታ፣ የእጃቸውን ማግኘት አለባቸው ብዬ እኔም አምናለሁ። ቤተሰብ ምንም መደራደር አያስፈልግም። ከዚህ ምን ይደበቃሉ? እነሱ ልክ ሲመጡ እመጣለሁ፣ ችግር የለም። እንደዛ ይሻላል። በቃ የደንብ ልብስ ስለለበስክ እኔ እዚህ ጋር እንትን ስላለውን ችግር የለውም። አንተ ወጣ በልና ቤተሰብ ያው እንደነገርኳችሁ እኛ በጸብ አናምንም፣ በይቅርታ እናምናለን። ግን ደግሞ ያው ምንም ማድረግ ስለማይቻል ነው። ቤተሰብ እንግዲህ እናንተም ይቅርታ አድርጉልን። ያው ነፍሰ ጡሩም ላይ ፈርደናል ዛሬ። እንግዲህ ምንም ማድረግ አይቻልም። ብቻ እንዳትደበቅ ነው አሁንም የፈራ ነው። እንግዲህ ከተደበቀችንም መገኘቷ አይቀርም፣ እናገኛታለን። ከየትም ጉድጓድ አውጥተን እሷን ማሰር እናንተም ማያቀታችሁም። እንግዲህ ቤተሰብ አሁን እየመጡ ነው። አዎ እነሱ ናቸው። እንግዲህ የጸብ አንደኛ የሆኑት በተለይ እቺ ናት። ያው ምንም ማድረግ አይቻልም። እሺ እንዴት ነው? ሰላም ናችሁ? ዶክተር እንዴት ነው? አለ። እሺ ዶክተር ዛሬ እንግዲህ የጠራኋችሁ ለአንድ ጉዳይ ነው። ማለት ትላንትም አይዞሽ ሰው ይዞሽ ነው የምጠብቂ። እንደዛ እንዳታረጊሽ ነበር። ለጸብ ነው የመጣሽው ዛሬ? እኔ የጠራሁሽ አንደኛ ለጸብ አይደለም፣ ግን ደግሞ ተረጋግተሽ ብታወሪኝ የተሻለ ነው። ከዶክተር ጋር እያወራሁኝ ነው። ለማንኛውም እስቲ ቀጥይ ዶክተር። ትላንት ባወራነው መሰረት እኛ ጸብ ፈልገን አይደለም የመጣ ነው። ምናልባት በቀደም ቪዲዮ ማየታችሁት ሊሆን ይችላል። ግን ደግሞ አላርፍ ብላችኋል። ምንም ማድረግ አንቻልንም። በቃ እኔ ግራ ገብቶኛል ያለውን ነገር። ቤተሰብ አንቺም እህትሽንም በጣም ጸብ እየፈጠራችሁ ነው በአሁን ሰዓት። አሁን እህትሽም ይዘሻት ነው የነበር ያልኩሽ፣ ጭራሽ ብቻሽ መጣሽ። ጸብ ነው የፈለግሽው? እንዴት ነው ነገሩ? አይ አንቺ ራሱ አልገባሽኝም። ምንድነው ከዛሬ በኋላ እንዳትቀጥሪኝ ብዬሽ ባለፈው የጨረስን መስሎኝ ነበረ እኮ። እዩ የት አለች? እዩም እኮ ትምጣ ብዬሻለሁ። ጭራሽ ከሷም ጋር ልትገናኝ ፈለግሽ? አዎ ግዴታ ማለት ስላለብን። ያንቺ እኮ ያው በጸብ ነው። ምናልባት እሷም እንዳንቺም ልትሆንም ላትሆንም ትችላለች። በአሁን ሰዓት አላቅም ስለናንተ። ግን ሲጀመር ስሟንም ልታንሽ እኮ አልፈልግም። እንኳን በአካል ልታገኛት ይቀርና እንዴ ምን አግሬሽ ነበር፣ አስጠንቅቄሽ ነበር። የሷስ ምንድን ናት? ንግስት ናት ወይስ ምንድን ናት? እሷ ሰውየት እየበጠበጣች ንግስት ናት። ኧረ እባክሽ እንደ ንግስት ነው እያኖራት ያለው። ስነ ስርዓት ይኑራችሁ። ዶክተር ካንተ ጋር ማወራው ነገር ቢኖር ይኸው አላረጋጋሃትም። በባለፈም እንድታረጋጋት ይቅርታ እንድትጠይቅ ነበር። እንደውም ለቤተሰብም ለኛም ለብሩኬም ይቅርታ እንድትጠይቅ ነበር። ጭራሽ እሷ ገንፍሎባት ነው የመጣችው። ቤተሰብ ምንም ማድረግ አልችልም። ትናንትና አውርተናል። አሁን በይቅርታ ታምናለች ምናምን ብለኸኝ ነበር። ግን ደግሞ የምታወራው ነገር ምንም ደስ አላለኝም። ዶክተር አይ ይቅርታ ምላት አለያያቸው ምናምን እንድላት ነበር እንደ የጠበቀችው። እንደዛ ነበር የጠበቀችው ዶክተር። እኔ እኮ አንተን አክብሬ ነው ባለፈውም እንደዛ አንተን አክብሬ ነው የመጣሁት። አሁንም አንተ ስታናገረኝ ነው በቃ ሰላም የሚፈጠር ከሆነ
የምታርፍ ከሆነ ላናግራት የመጣሁት እዚህ ድረስ። እኔ ስራ አለብኝ። እንደው ስራ አታስተጓጉኝ በእናትሽ። ራስሽን ይዘሽ ቁጭ በይ እኮ። እንደውም ግን ምናልባት ያሴራችሁ በምን እርግጠኛ ነሽ? እነሱ ራሱ አንድ ላይ ስለመሆናቸው ስለሚቀጥሉም በምን እርግጠኛ ነሽ? እኔ እርግጠኛ ነኝ። እሱ ዶክተር ምን ተወለሽ እንትን እንደምታይ አላውቅም። እኔ ሁሉንም ነገር እኔ የምላችሁ አይ ጸብን ካሰብነው አደጋለሁ። ምክንያቱም በጸብ የሚመጣ ውጤት ትርፍ ነገር የለውም። እኔ ማምነው ሰው ሲሳሳት ስተቱን አምኖ ተቀብሎ ከዛ በኋላ ተወያይተን ነገሩን ለመፍታት መሞከር ነው የሚመስለኝ። እኔ እንደዛ ነው ማምነው። እኔ እንደዛ ነው። ምናልባት እናንተ አላማችሁ አልገባኝም። ኖርማሊ በየቀኑ የሆነ ሐሳብን ተማዋለ ግን እኛ የምንፈጥረው ነገር ደግሞ ሌላ ሆኗልና በተቻለ አቅም ስሜታዊ ለምን ነው ጠይቅልኝ ብዬሽ ነበር። ምንድነው አላማዋ? ጠይቅልኝ ብዬሽ ነበር። እሷ አላማው ታቆምን አስረዳት ነገራት ብዬሽ እኔ እውነታ ምንድነው የሚያስረዳኝ? እውነታው እኮ ነገርኩሽ አይደለ? እሱም ዶክተርም እኮ ነግሮሻል። የሱ ልጅ አይደለም። በምንድን ነው የሚገባችሁ? የሰው ልጅ የሱ ነው ብላችሁ አሁንም የነሱ ህይወት እየበጠበጣችሁ እንድትታሰር ነው የምትፈልጊው? ህይወትሽ እርጉዞና ትግባለሽ። አንቺም ትገባያለሽ። የምር እንደዚህ ማታቆሚ ከሆነ ወይም በሆነ ሰው ጋር ቦታ ብትሆኚ ምንድነው የሚሰማው? ምንም በሷ ቦታ ምናምን ሆነ ነገር የለም። እራሴ ብያታለሁ። ማረፍ አለባት። ሲጀመር አይመለከታትም። አይ እንዴት እውነቱ አያሳርፋትማ። እውነት ያለው የትኛው እውነት ነው? አንቺ እየሄድሽ ያለሽው አቅጣጫ ሲጀመር እነሱ እኮ ይስማማሉ። እኛ መስማማት አለብን መጀመሪያ። እነሱ ለመስማማት እንዴት ይስማማሉ እነሱ? እኛ እኮ መሀል ላይ አስረድቼ እኮ ያስረዳት የተስማማች መስሎኝ ነበረ። ምንድነው የሚያስረዳኝ? አንቺ ህሊናሽ እንኳን አይጸጽትሽም? ቆይ እንዴ ምንድነው የምትፈልጊው? የሰው ህይወት እየበጠበጥሽ አሁንም እውነታውን ይዘሽ አንቺ እኮ ነው በሰው ህይወት ላይ እየገባሽ ያለሽ። ይኸው ዶክተር እኮ አስረዳሽ አይደለ እንዴ? ስነ ስርዓት ይኑርሽ። መታሰር ነው የምትፈልጊው? አንቺ ለምንድን ነው ማን ስለሆንሽ ነው የምታሳስርኝ? እኔ አሳስራቸዋለሁ። ብሩኬ ላካቸው ፖሊሶች እኮ አሉ። ብሩኬ ላካቸው የራሱ የግል ብሩኬ ላካቸው ፖሊሶች ምናምን ማታርፉ ከሆነ አሁንም ከነ ቤተሰብሽ ነው ፖሊስ ጣቢያ የምትገቢው። ስነ ስርዓት ይኑርሽ። በቃ እንዴ ምንድን ነው የምትፈልገው? ከአሁን በኋላ እኔ በዚህ ጉዳይ ላይ ዛሬ አንድ ነገር መፍትሄ ማናመጣ ከሆነ ከአሁን በኋላ የለውበትም እኔ መፍትሄው በቃ መግባት ነው ያለባቸው። በቃ ዶክተር አንተም ቢሆን ትገባለህ እዚህ ጋር እኔ እንድትጣራ ወይም የሷ ነገር እኔ አሳስረሽ ነው አዎ በቃ መታሰር አለባችሁ ብዬ አምናለሁ። መታሰር አለባቸው ምንድን ነው ይሄን አክል አይደለም። እኔ እኮ ግራ የገባኝ እንትና ምንድን ነው የነገርኩህ? እኔ እኮ እሷ አሳምናትና በይቅርታ የምታምን ነገር ከሆነ ያው ቤተሰብ አሉ እኮ በይቅርታ የምታምን ነገር ከሆነ እሺ ይቅርታ ጠይቃ ፈርማው ከዚህ በኋላ ከነሱ ህይወት እንዲወጡ ነበር። እህቷንም ጭራሽ ባዶ እጃችሁ መጣችሁ። እሷንም ሳትመጣ ምንድነው ይናከል እንዴ? ስነ ስርዓት የላችሁም እንዴ? አንተ የለም ስነ ስርዓት ይኑር። እስር ቤት ይገባሃል። መግባት አለብህ። እንዴት ይገባኛል? እኔ እኮ ለማሳረክ ነው አይደል? እንደ ሐሳቤ አይደለም። ችግራችሁ ምንድነው? በቃ እንዴ መታሰር አለባቸው። አሁንም ቢሆን በቃ እኔ አንተም ትታሰራለህ፣ እሷም ትታሰራለች። እዩ የታለች? እኔ እዩን አንደኛ አንቺና እዩ ነው ማሳሰር። ከዛሬ ጀምሮ ስሟን ስታነሽ በቃ ስነ ስርዓት ይኖር። እስር ቤት ይገባሃል። መግባት አለብህ። እንዴት ይገባኛል? እኔ እኮ ለማሳረክ ነው አይደል? እንደ ሐሳቤ አይደለም። ችግራችሁ ምንድነው? በቃ እንዴ መታሰር አለባቸው። አሁንም ቢሆን በቃ እኔ አንተም ትታሰራለህ፣ እሷም ትታሰራለች። እዩ የታለች? እኔ እዩን አንደኛ አንቺና እዩ ነው ማሳሰር። ከዛሬ ጀምሮ ስሟን ስታነሽ በቃ ስነ ስርዓት ይኖር። ስነ ስርዓት ይኖራችሁ። በቃ አይደለም መፍትሄው የሚሆነው ስርዓት ያዙ። በይቅርታ አላመንሽም። ገብቶሻል አይደል? ነገርኳት። ምንም ልትሰማኛል። በይቅርታ አላመንሽም። እኔ ልመታሽ እቴም ልጭንብሽ አይደለም። ግዴታ አሁን መሄድ ካለባችሁ በሰላም ሂዱ። አንተም እሷን በሰላም በቃ እንድትሄዱልኝ ነው የምፈልገው። እስር ቤት ለምን እንደማለት ልንገርህ። እየነገርኳቸው አይደል? እየነገርኳቸው እኔ ነገሩን ለመፍታት ነው ሐሳቤ። ምንም እየተፈታ አይደለም። ይኸውልሽ አንቺ ደግሞ ስርዓት ያዢ። የሰው ህይወት እየበጠበጠች በዛ ላይ አሁን አፋታችማለች እንዴ? ያናገርኳት ያለው እንደሷ የታገስኩት ሰው ምንም አልታገሽም። አሁን ታገሽ፣ ግድ የለም ታገሽ። ምን ችግር አለ? እናቴ ለትጣ እንዴ ዶክተር፣ ቆይ እኔ ላንተ ብዬ አይደለም። ምን ላርግሽ? ከዚህ በላይ እንደው ምን አናትሽ አይደለም ወይ ማለት ነው። ህግ ቦታ ሄዳችሁ ያለውን ነገር አይደለም አናቴ ላይ ትላለች። አንተም እንደዛ ነው የምትለኝ? አዎ አንተም መግባት አለብህ። በቃ ምንም አንተ ማን ነህ? ያላችሁትን ነገር ሳችሁ እዛ ያለውን ነገር እንትን ትላላችሁ። የት ነው ምን ገባው? ገቡ በቃ እንዴ
ቢጀመር ልጅቷ ይግቡ፣ በቃ ግቡ። ምንም ማድረግ አልችልም። ትታሰራታለህ። በቃ አልፈ ምንም ማውራት አይጠበቅም። ግቡ፣ በቃ እሷም ይብረድላት። ኧረ እኔ የማውቀው ነገር የለም። ጉዳይ ነው። እኔ ምንም ለመታሰር አይደለም። ታሰሩ፣ በቃ ታሰሩ። ምንም ማድረግ አይቻልም። ጉዳዩን እኔ ለፈታ እዛ ሄደን እኔ ኃላፊነት ወስጄ ለመፍታት እሷ ያደረገችውን ነገር በቃ እናንተ እኔን ለቀቅ አድርጊኝ። ሰምተሽኛል? እንደዛ ብሎ ነው። አይደለም አሁን እዛ ሄዳችሁ አንቺያቸው በቃ እዛ ሄደው ምንድነው ታሰሩ። በቃ ይሄ ነው። ሰምታችኋል? ሰምቻቸዋለሁ። ያሉትን ነገር ሁሉ በሙሉ ሰምቻለሁ። ካላመናችሁ መግባት አለባችሁ። መስማማት ዛሬ ጤናማ አይደላችሁም። ምንድነው መስማማት አልቻሉም ሁለቱም። እዛ እኔ ያለ ምንም ያጠፋው መታሰር አለባቸው። በቃ ጸባይ ካላችሁ ማይገባል። በዚህ ቤተሰብ እንፍጠር ምናምን ስትይ ስትቀራረብ ሰምቻቸዋለሁ። እኔ ሁሉንም ነገር እንሄዳለን። መግባት አለባቸው። በቃ እሱ ያለችውንም ሰምተሃታል? በደምብ ሰምቻለሁ። ያላችሁትን በቃ መታሰር አለብሽ። ባለሙያ ይዘሽ ነው እንትን ግዴታ ነው። በቃ አላመንሽም። ኧረ በደንብ አልሰማችሁም። ሲጀመርና ሌላ ቤተሰብ አሁን ቀጣዩን አሳያችኋለሁ። ይሄው አሁን ይዘናቸው እየሄድን ነው። እንግዲህ ምንም ማድረግ አይቻልም። በቃ እሷም አልበርዳላት ምንም ማድረግ ስለማልችል ነው። ቤተሰብ እንግዲህ ያላችሁኝን ይሄው እስከ መጨረሻው ደግሞ የቀጣዩን ቪዲዮ አሳያችኋለሁ። አሁን ሰላም ቆዩልኝ።